ምስጋና ምስጋና መልካም ነው ዝማሬ ምስጋና ሰላም ሰላም በአዲስ አበባና በአካባቢው እንደዚሁ በመላው ዓለም እንደዚሁ በመላው ኢትዮጵያ የምትገኙ ኢትዮጵያውያንና ኤርትራውያን የኢየሱስ ክርስቶስ ሰላም ጸጋ ባላችሁበት ይድረሳችሁ። ወንድማችሁ ነብይ መስፍን በሹ ነኝ። ዛሬ ከአዲስ አበባ ቤተፋጌ ዓለም አቀፍ ቤተክርስቲያን ቅጥር ግቢ ውስጥ አንድ የምስራች ማስታወቂያና እንደዚሁም አንድ የምስራች መልእክት ይዤ ወደ ቲቪ መስኮት ቀርቤያለሁ። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በ45 ቀን ውስጥ በጀርመን አደባባይ ከመንግስት በወሰድነው ቦታ ላይ የሥራ ሂደትና እንደዚሁ ደግሞ እስካሁን የተሰራውን ነገር ለማስተዋወቅ ወደ ቲቪ መስኮት መጥቻለሁ። በእግዚአብሔር እርዳታና እገዛ የቤተ ክርስቲያኒቱ አራቱም ማዕዘን ላይ ያለው የኮንክሪት ስራ አርቆ እግዚአብሔር ረድቶን ደግሞ ዛሬ የጣሪያውን ስራ ጨርሰን ወደ ቲቪ መስኮት ለአንድና ለሁለት ነገሮች ጌታን ልታመሰግኑ ወደ ፊታችሁ ቀርቤያለሁ። እግዚአብሔር አምላክ ረድቶን በ45 ቀን ሌሊት ምሽት እየሰራን እግዚአብሔር ረድቶን ለዚህ ቀን ደርሰናል። በዚህ ቲቪ የተጽናናችሁና እንደዚህ የእግዚአብሔርን ክብር ያያችሁ ወንጌል በስልጣን ሲሰበክ ነፍሳት ሲድኑ ከአጋንንት እስራት ብዙዎች ሲፈቱ ያያችሁና እንደዚሁ ደግሞ እግዚአብሔር አምላክ ስራውን ሲሰራ የተመለከታችሁ ዛሬም እግዚአብሔር እየረዳን እያገዘን ምሕረቱንና ቸርነቱን እያገነነልን እዚህ ደርሰናል። አሁን አንድ አስቸኳይ መልእክት ወደ ፊታችሁ ይዤ ቀርቤያለሁ። መጽሐፍ ቅዱስ በነህምያ መጽሐፍ ላይ ሕዝቡም ለበጎ ስራ እጆቻቸውን አበረቱ ይላል። እግዚአብሔር አምላክ ቤቱን ስንሰራ እሱ የኛን ቤት ይሰራል። እግዚአብሔር አምላክ የሱን ጦርነት ስንዋጋ እግዚአብሔር ለኛ ደግሞ የታመነውን ቤት ይሰራል። በመላው ዓለም የምትገኙ ውድ የቤቴል ቲቪ ቤተሰቦች ዛሬ ይህንን በእግዚአብሔር እርዳታና በእግዚአብሔር ድጋፍ በ45 ቀን ውስጥ ወደ ጣሪያ ስራ ደርሰናል። አሁን አንድ አስቸኳይ ነገር ይቀረናል። ይህ የምታዩት ከኔ ዙሪያ ያለው የቤቱን ጣሪያ እንደጨረሰን የቤቱን ዙሪያ ላይ ያለው የብሎኬት ስራ እንቀጥላለን። እኔ አሁን ረግጬ ያለሁበት ይህ ስፍራ ወለሉ ይሰራል። ይህም ወለል ኮንክሪት ይሰራል። የሸክላ ስራ ይቀረናል። አንድ ትእዛዝ እና አንድ ሸክም ላሸክማችሁ። በዚህ በወለሉ ስራ ላይና በቤቱ ጣሪያዎች ዙሪያ ላይ የምንሰራቸው የብሎኬት ስራ ላይ እጅግ ብዙ ሲሚንቶችና አሸባ ያስፈልገናል። እንዲሁም ደግሞ ጠጠር ያስፈልገናል እና እግዚአብሔር በዚህ አገልግሎት ያጽናናችሁ፣ በዚህ ቤተ ክርስቲያን የተጠቀማችሁ፣ በዚህ በወንጌል አገልግሎት የእግዚአብሔርን ክብር ያያችሁ ዛሬም የእናንተ ደጋግ የሆኑ የኢትዮጵያውያንና ኤርትራውያንን ይህንን የእግዚአብሔር ስራ እንድትሰሩ ላነሳሳችሁ ወዳለሁ። በዚህ አገልግሎት ላይ የቀረን ጥቂት ነገሮች ናቸውና አንደኛው ሲሚንቶ ነው። ከ5 እስከ 600 ኩንታል ሲሚንቶ ስለሚያስፈልገን እግዚአብሔር አምላክ በገንዘብ እንደዚሁ ደግሞ እግዚአብሔር አምላክ ያገዛችሁ የረዳችሁ አንድ ሲሚንቶ 1200 ብር ነው። ሁላችሁም በዚህ በቤቴል ቲቪ ስር ባሉ ስልኮችና አካውንቶች ላይ ይህንን ዘር በመዝራት የቀራውን በ2 እና በ3 ሳምንት ውስጥ ጨርሰን አምልኳችንና አገልግሎታችን እንድንቀጥል ድጋፋችሁን እንፈልጋለን። ይህ በ2 እና በ3 ሳምንት ውስጥ የብሎኬቱን ስራ እና እንደዚሁ ደግሞ የወለሉን ስራ የምንጨርስበት እግዚአብሔር ከፈቀደ የምንጨርስበት ጊዜ ስለሆነ በዚህ ሰዓት አንድ ሲሚንቶ 2 ኩንታል 3 ኩንታል 10 ኩንታል 20 ኩንታል አቅማችሁ በፈቀደው እንደዚሁ ደግሞ በቤተሰብ ሆናችሁ በግል ሆናችሁ ይህንን ስራ እንድትሰሩ በእግዚአብሔር ፍቅር አሳስባችኋለሁ። አንድ ሲኖትራክ አሸባ፣ አንድ ሲኖትራክ ጠጠር በመዝራት በዚህ አገልግሎት ላይ ቀኝ እጃችሁን እንድትሰጡ በእግዚአብሔር ፍቅር እጠይቃችኋለሁ። እግዚአብሔር ቤቱን የሰራውን አይጥልም። እግዚአብሔር የሱን ስራ ቆሞ ለሰራው ሰው እግዚአብሔር ይዋጋለታል። መጽሐፍ ቅዱስ ሲናገር ንጉሥ ሰለሞን እግዚአብሔርን ቤቶች ሰርቶ ሲጨርስ እግዚአብሔር የሰለሞንን ቤት እጥፍ አድርጎ እንደሰራለት መጽሐፍ ቅዱስ ይናገራል። በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በዚህ በእግዚአብሔር ስራ ላይ በአረብ ሀገር፣ በሳውዝ አፍሪካ፣ በአውሮፓ፣ በአፍሪካ እንደዚሁም ደግሞ በአሜሪካ፣ በካናዳ በዚህ አገልግሎት የእግዚአብሔርን ባርኮት የእግዚአብሔርን እጅ ያያችሁ ይህ ነፍሳት የሚድኑበት የአጋንንት ስራ የሚፈርስበት የእግዚአብሔር ክብር የሚገለጥበት ስፍራ ስለሆነ በዚህ 3 ሳምንት ውስጥ መጨረስ ስላለብን በስክሪኑ ባሉ አካውንቶች ላይና ስልኮች እየደወላችሁ ሲሚንቶን በመግዛት እንድትተባበሩ አገልግሎቱን እንድትደግፉ በእግዚአብሔር ፍቅር አሳስባችኋለሁ። አንድ ደቂቃ ለእናንተ መጸለይ እወዳለሁ። እግዚአብሔር የቤተ ክርስቲያንን ስራ እንደሰራ የእናንተን ስራ ይስራ። እግዚአብሔር ለእኛ እንደተዋጋ ላንቺ ይዋጋላችሁ። እግዚአብሔር የተዘጋውን በር ይክፈትላችሁ።
ምርኳችሁን በጌታ በኢየሱስም ይመልስ። ሰማይ በቤታችሁ ትዩ ይከፈት። እኔ ጸልያለሁ የአባቶቼ የአብርሃም አምላክ እግዚአብሔር የኋለኛው ቤት ክብር ይልቅ የዚህ ሁለተኛው ቤት ክብር ይበልጣል ተብሎ እንደተጻፈ በሚበልጥ ክብር፣ በሚበልጥ ቅባት፣ በሚበልጥ ሞገስ፣ በሚበልጥ እግዚአብሔር ቸርነት በኢየሱስም በዚህ በቤት ሥራ ላይ ቀኝ እጆቻቸውን በሚያበረቱት ላይ ክብር ይገለጥ፣ እጅ ይገለጥ፣ ጣት ይገለጥ። የትኛውም ጭንገፋ ከቤታቸው ላይ የተሰበረ ይሁን። እርግማን ከቤታቸው ላይ የተመታ ይሁን። እንቅፋት ከሕይወታቸው ላይ የተሻረ ይሁን። ይህንን ቤት ላይ ለመዝራት አሁን ባሉበት በዚህ ስክሪን እየሰሙ በዚህ ቤት ላይ አሸባ ይሁን፣ ቦሎኬት ይሁን፣ እግዚአብሔር ሲሚንቶ ይሁን በሚዘሩት ዘር ላይ ቤታቸው ላይ የጎደለ ነገር ይሙላ። የተያዘ ነገር ይለቀቅ። የተዘጋ ነገር ይከፈት። መካንነት ካለ ይሰበር። ጭንገፋ ካለ አሁን የተቋረጠ ይሁን። ይህንን ቤት በክብር እንድትሞላ እኔ ባሪያህ እጸልያለሁ በኢየሱስ ክርስቶስ ስም አሜን። ለዚህ ቤተሰቦች ደግሜ ማሳስባችሁ በፍጥነት ከ600 ኩንታል በላይ ሲሚንቶ ስለሚያስፈልገን ገና እንደምታዩት ብዙ ስራዎች ይቀራሉ። ከዚህ ከቀኝና ከግራዬ ከፊቴ ፎቆች እንሰራለን፣ አፕስቴሮች ይኖሩናል። ይህንንም ስራ ከናንተ ከደጋግ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ በዚህ ስራ ላይ በምትሳተፉት በዚህ እግዚአብሔር ቢፈቅድ እንሰራለን። አንድ ሲሚንቶ 1200 ብር ነው። እንደ እግዚአብሔር ነቢይ ወደፊታችሁ የመጣው በጸሎት ከጎናችሁ ቆማለሁ። እናንተ በእግዚአብሔር ሥራ ላይ ቆሙ። የሰማይ አምላክ እግዚአብሔር ይባርካችሁ፣ ምሕረቱንና ቸርነቱን ያግንንላችሁ። ተባረኩ።